ዝም ብለህ ዛጭ ነገር አታጋጊ። ምንድነው? ቆይ ንገረን። አንተ ደህና አይደለም እንዴ? ዳልክ ግን ታውቀዋል። ሰላም ሰላም ቤተሰቦች እንደምን አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ቤተሰቦቻችን ያው እንግዲህ ዛሬ ትንሽ ከበድ በሚል ነገር ነው የመጣሁት። እሱ ደግሞ ምንድነው ያው እስካሁን ድረስ የነበሩትን ቪዲዮዎች ሀሳባችሁ የእናንተንም እያየሁ ነበር። የኔም አንድ ነገር ለመለየት በጣም ከባድ የሆነ ነገር በእኔ በራሴ እየተያየሁት ነገርም አለ። ቤተሰቦቼ ይሄን ቪዲዮ ከመጀመራችን ግን ያው እናንተ ላይክ ሀሳባችሁን እያስቀመጣችሁ ላይክ እያደረጋችሁ በሀሳባችሁ እንድታግዙኝ እላለሁ። እና ሌላኛው ነገር ደግሞ ምንድነው ቤተሰቦች ለኔ ስትጨነቁ የነበራችሁ አዲ ከጎንህ ነን፣ አይዞህ፣ በርታ፣ ጸሎት አርግ፣ ጸበል ሂድ ምናምን እያላችሁ ለኔ በጣም ስትጨነቁ ነበራችሁ፣ እየደወላችሁ በሀሳባችሁ ከጎን የነበራችሁ እና ሁላችሁንም ከልብ ነው የማመሰግነው። አሁን ደህና ነኝ እግዚአብሔር ይመስገን። ዛሬ ግን ቃልና ጽዮንን ቀጥሬያቸዋለሁ። ቃልና ጽዮንን የቀጠርኩበት ምክንያት ምንድነው? ያው ምንም በጣም ከባድ የምለው ነገር ለኔ እየተፈጠረ ነው ለህይወቴ። ምንድነው ሁለታቸውም ያላቸውን ፍቅር ለኔ ያው መለየት አቅቶኛል እና ዛሬ የምለይበት ቀን ነው። እሱ ደግሞ ምንድነው ለኔ ሲሉ ለፍቅር ሲሉ እንግዲህ ማንኛዋት የእውነት እንደምታፈቅረኝ የማውቀው ነገር የለም። ሶ ለኔ ለፍቅር ሲሉ የሚጎዳም ጥሩ ነገርም የሚጎዳ ነገርም ያደረጉ ነውና እሱን ነገር ደግሞ ለኔ ለመለየት ትንሽ ከበድ ብሎኛልና ዛሬ ለሱ ፈተና አዘጋጅቼላቸዋለሁ። ቃልም ጽዮንም እየጠበኳቸው ነው። እንደምታዩት ያው ጽዮን መልካም ነች ስል መልሳ የሆነ ሴራ ታዘጋጃለች። በቃ ቃል በጣም ትወደኛለች ስል መልሳ ቃል ደግሞ በቃ የሆነ ይሄ ነው የእውነት ትወደኛለች ወይ የሚለውን ነገር ለመለየት በጣም ግራ ግብት ብሎኛል። እናንተ ደግሞ የእናንተ ሀሳብ ደግሞ ለኔ ያልታየ ለእናንተ የታያችሁ ነገር አለ። አዲ ሁለቱንም ራቃቸው እያላችሁኝ ነውና ሁለቱንም ከምርቅ ማለቴ አሁን በህይወቴ ማንም የለምና ሁለቱንም ከምርቅ ከሁለት አንዳቸው ምናልባት የኔ ሊሆኑ ስለሚችሉ ማወቅ አለብኝና ቤተሰቦቼ ዛሬ ሁለቱንም ቀጥሬያቸዋለሁ። እንግዲህ የሚፈጠረውን ነገር አላቀም እና ቤተሰቦቼ ዛሬ በጣም ከባድ ፈተና ነው ያዘጋጀሁት። ለፍቅር የማይከፈል መስዋዕትነት የለምና እንዴ ሰላም እንዴት ነሽ? ደህና ነሽ? ቃልስ እየመጣች እንጃ አለው እንዴት እኔ ሁለታችሁን ነው የፈለኩት፣ አንቺን ብቻ አይደለም ቃል ጭምር ነው የፈለኩት። ደውልላት እንጃ እንዴት ነው? ደህና ነው? ደህና ነኝ እግዚአብሔር ይመስገን። ኦኬ ለሁለታችን ምንም ትነግረን? ቆይ ግን በሰላም እንደዚህ ያፈኩልኝ? አይ አንቺን ብቻ አይደለም ቃልንም ነው የፈለኩት እኮ። ደውልላት ነው አልደውልላት እና ማለት እኔ ሁሌ የየ ማለት ምናምን ትንሽ ሰልችቶኛልና ቃል ትምጣና ያለውን ነገር እንጥሻለሁ። አቻት እዚህ ጋር ቃል ለነሽ በጣም ቆያችሁ ብዬ በጣም እንትን እያልኩ ነበር። ቃል ነው ደስ እንዴት ነህ? አለሁ። በጣም አቻኩልከኝ እኮ። በሰላም ነው? አንቺም አቻኩልከኝ። አይ ዛሬ ምን መሰላችሁ በጣም ይቅርታና ሁሌ ጭቅጭቅ፣ ሁሌ የሆነ ፈተና፣ ሁሌ ችግር፣ ሁሌ ያልሆነ ሴራ እንትን ማለት ምናምን ሰልችቶኛልና ለማንኛውም ግን ይቅርታ ቤተሰቦችን ሰላም በሏቸው። እንትን ይቅርታ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? ናፍቃችሁን ነበረ። ያው እኛ ጋር የሚፈጠረውን ነገር እያያችሁ ነው፣ ግን በሁሉም ነገር አብራችሁን ስለሆናችሁ ሁሌም ቢሆን አብራችሁ ስለምትደግፉን እያንዳንዱ ነገር አብራችሁ ስለምታሳልፉ በጣም ደስተኞች ነን እና ናፍቃችሁኝ ነበረ። ዛሬ ደግሞ ያው እንግዲህ ለምን እንደሆነ ባላቅም አዲ በጣም ብዙ ጊዜ ነው ማታም የደወለልኝ አሁንም የደወለልኝና ለምን እንደሆነ አላወኩም። እንግዲህ አብረን የምናይ ይሆናል። ትንሽ ምንድነው የሚባለው ጓጉቻለሁም ፈርቻለሁም ነገር። እስቲ ያለውን ነገር ደግሞ አብረን እናያለን። እንግዲህ አሁን ንገረን። እሷ መታለች፣ እኔ መጥቻለሁ። እኔማ ልቤ ሊፈርጥ ነው ራሱ እንዴ! የምር በጣም እኔ ራሱ በጣም ነው የጨነቀኝ። ሰላም ነው ግና ደህና ነህ አንተ?
መጀመሪያ አንተ ደህንነት ነው የሚቀድመው። አንተ ደህና መሆን ነው ዋናው። ከምንም ነገር የምናስቀድመው እሱ ነው ዋናው፣ ደህና መሆን ነው። ግን ከዛ ውጪ ለምን እንደሆነ ጨንቆኛል ማለት በየጊዜው አዳዲስ ነገሮች ነው ላይፋችን ላይ የምናየውና ምን ይፈጠር ይሆን ምን ይሆን አይነት ማለት ፋሚሊ ሁሌም አዳዲስ ነገር ነው እኛ ጋር የሚፈጠረውና እሱ ነገር ትንሽ ቻሌንጅ አለው። ግን ዛሬ ደግሞ እንደሚፈጠር አናቅም። ግን ዛሬ ቤተሰቦች ምንድነው እንግዲህ ለነቃል ዛሬ ነግራችሁ ነገር ሰሞኑን ያው አልተገናኘንም። በጣም ከባድ ቻሌንጅ ነበር፣ ብዙ ውጣ ውረዶች ነበሩና እኔ ራሴ የተፈተንኩበት ነገር አለ። ለመስማት ዝግጁ ናችሁ? አዎ እንዴ? አዎ። እና ቃልም ጽዮንም ሁለታችሁን ለኔ ያላችሁን ፍቅር አሳይታችሁኛል። ሁላችሁንም ከልብ አመሰግናለሁ። የእውነት በቃ ለኔ ይሄ ነው ማለለው። በቃ ብዙ መንገድ ሄዳችኋል፣ ግን ለሶስታችንም የሚሆን ነገር ነው ዛሬ ይሄ የመጣሁት። ለምን ይሄ አያስጨንቅም ማለት እንዴ? ምንድነው አሁን የስንብት ነው ያረከው? ስንብት አይደለም የእውነት ቃል ማለት አሁን በቃ እኔ መሀል ላይ ነኝ ያለሁት እና ለመናገርም ምንም ለማለትም ምናምን በቃ በጣም እየጨነቀኝ ነበርና ደህና ነኝ እየጨነቀኝ ነበርና ዛሬ ግን ነግሬያችሁ ለሁለታችሁም ነግሬያችሁ በቃ አንድ ነገር ይፈጠራል። እሺ ምን ይሆን ነገራን ጃዲ? የምነግራችሁ ነገር በጣም ትንሽ ከበድ ይላል። ከባድ ነገር ነው። በጣም ብዙ ከባድ ነገሮች እናሳልፈናልና ማለቴ ከዛ በላይ ነው። በጣም ይሄ ለህይወት መሰረት የሆነ ነገር ነው። ያለዚህ ደግሞ ህይወት ምንም ነገር አይደለም፣ ባዶ ነው። ህይወት ባዶ ነው። ለዚህ ደግሞ እኔ ልቤ ሊፈርጥ ነው። ንገረም እንዴ እግዚአብሔር እኔ ራሱ በጣም ያስጨነቀኝ ነው፣ እያላበኝ ነው ሁሉ። ተረጋጊ እንዴ ቃል። ታዲያ ምን ልበልሽ? ምን ሆነ ነው ማለት እኔም እንኳን እንደዛ አልጨነቀኝም። እኔ ራሴ እንኳን እንደዛ አልጨነቀኝም። ቆይ ምንድነው አንተ ደህና ነህ? ለመስማት ዝግጁ ናችሁ? አዎ። ዛሬ የምነግራችሁ ነገር ቢኖር ምንድነው እንግዲህ በቤተሰቦቼ ፊት ነው የምነግራችሁ። ዛሬ ሁለታችሁንም የምነግራችሁ ሰሞኑን ብዙ ውጣ ውረዶች ነበሩና ከነዛ ብዙ ውጣ ውረዶች መካከል እኔ ቼክ ያደረኩት ነገር አለ። ማለት እስካሁን ድረስ የደበቅኳችሁ ነገር አለ። ሁለታችሁ የማታውቁት ነገር አለ። በጣም ከባድ ነገር ነው እና ቃል እስካሁን ያልነገርኳችሁ ሁለታችሁ የማታውቁት በጣም ከባድ ነገር አለ። እኔ ማላውቀው ካንተ የተደበቀ ማለት ለመናገርም ከባድ ነው። እኔ ከውስጥ ያውጥቼ እንዴት አድርጌ እንደምነግራችሁ አላውቅም። ምንድነው? ቆይ ይሄንን ያህል ኧረ በእግዚአብሔር ምን ነው እንዴ? ለመስማት ዝግጁ ናችሁ? አዎ ዝግጁ ነን። እንዴ ምንድነው? ኧረ ሰው እያየን ነው። ተነስ በእናትህ አይደል? እግዚአብሔር ሌላ ነገር ካለኝ ችግር ላይ አይበልጥም። እሺ ሰው ለምን አይ በእግዚአብሔር ቆይ ምንድነው? እሱ ለራሱ እንደተጨናንቆ ስለሰው ባክሻንት ደግሞ ዝም ብለህ ዛይት ነገር አታጋጊ። ምንድነው? ቆይ ንገረን። አንተ ደህና አይደለም እንዴ? ማለት በቃ ያጠዳደፍኳችሁ ምናምን በቃ እኔ አሳስቄ በቀልድ አድርጌ ነግራችኋለሁ ብዬ ነበር፣ ግን ስላልቻልኩ እየከፋኝ ነው የምነግራችሁ። ማለት ቆይቻለሁ ይሄን ነገር እንትን ካልኩና ስለኔ አታውቁም አይደል? ቆይሽ ንገር። መውለድ አልችልም። ምን መውለድ አልችልም? ምን መውለድ አልችልም? በቃ መውለድ እንደማልችል ተናግሮኛል። እንዴት ማለት ምንድነው? ማለት መውለድ ስትል የምርህ ምን እንዳልክ ግን ታውቀዋል? ስለምንድን ነው የምታወራው? ሰውን መውለድ አልችልም እንዴ? እርግጠኛ ምንድን ነው? ምን ማለት ነው ይሄ ደግሞ? ኧረ እርግጠኛ ሳትሆን እንደዚህ ነገር አታወራ። በእግዚአብሔር ይሄ ቀልድ ፕራንክ ምናምን ደስ አይልም። እግዚአብሔርን በቃ እንደዚህ ነገር ፕራንክ እንድታረግ እንዴ? እውነተኛውን ነገር ማወቅ ስላለባችሁ ለዛ ነው ማለት እኔም እስከ መቼ ይሄን ነገር ይዤ እስከ መቼ ማለት እንግዲህ ታውቃላችሁ።
ሁለታችሁም እንደምትወዱኝ አውቃለሁ፣ ግን ምንም ማድረግ አልችልም። እውነታውን ዛሬ ነው የምትነግረኝ እና መቼ ልንገርሽ? እውነታውን ማወቅ ስላለባችሁ በቃ አጂ እንደዚህ